ሐሳብ ነው የሚያሳውረው ሰይጣን። ሐሳቡ ሲታወር ሰው ምን ይል ትካዜ ውስጥ ይወድቃል፣ ይዝላል፣ ተስፋ ይቆርጣል። በጎ የሚያደርጉ ሰዎች ሲጫጩ፣ ክፉ አድራጊዎች በአደባባይ ሲሸለሙ ሲሞገሱ፣ በጎ የሚያደርጉ ሲነቀፉና ሲሰደቡ ስታዩ ዝለት ውስጥ ገባላችሁ። ያደከም ይዛላችሁ ሰዎች አላችሁ። የደከማችሁ ከዚህ በኋላ መልካም እኔ እና ምን አሰብሽ ታዲያ መጥፎ? ጳውሎስ ሲናገር እኔ ግን አለ ስጋዬን እየጎሸምኩ ምን አደርገዋለሁ? እኔ አስገዛዋለሁ። መንፈሳዊ ዓለም ላይ ጎበዝ የሚባል ጀግና የሚባል አሸናፊ የሚባል ሰው ሌላ ሰው የሚያሸንፍ ሰው አይደለም። ሌላን ሰው አፍ የሚያዘጋ ሰው አይደለም። አሸናፊ የሚባለው ሰው ራሱን የሚያሸንፍ ሰው። የሆነ ጥሩ መንገድ ስትጀምሩ የሚያዝል ነገር አለ ማለት ነው። ይሄ ገላትያን ጻፊ ሐዋርያው ጳውሎስ ባንዝል እናጭዳለንና ለምን ባንዝል? መልካም ስራን ለመስራት ባንዝል። መልካም ስራን ጀምረን መልካም ስራን እንድናቋርጥ የሚያደርግ ነገር አለ። በህይወታችን መንገድ ላይ መልካም ጀምራችሁ መልካም እንዳትቀጥሉ፣ የጀመራችሁትን መልካም እስከ ፍጻሜ እንዳይሄድ የሚያደርግ ነገር አለ። ምንድነው እሱ? መዛል ይባላል። መዛል ምንድነው? ማዘን፣ መድከም፣ ተስፋ መቁረጥ ማለት ነው። የሚያዝል ነገር አለ። አዎ አለ። በጎ እያደረጋችሁ መንገድ ጀምራችሁ በጎ አድራጎት ስራ እየሰራችሁ በጎ ለሰው እያደረጋችሁ በጎነታችሁን እንድጥሉ የሚያደርግ ነገር ይገጥማችኋል። ትዝላላችሁ። ደግሞ ለሰው ቸርነት ማድረግ ጀምራችሁ ቸርነት እያደረጋችሁ ስትሄዱ ስትደረጉ ትላላችሁ። ባንዝል ከምን መልካም ስራን ለመስራት አንታክት። ምን ማለት ነው? አንዘን። ሐዘን ከየት ነው የሚመጣው? ሐዘን ውስጥ ሰው ይገባል። ምንድነው የሚያዝለን? ለሰው መልካም ማድረግ ጀምራችሁ መልካም ያደረጋችሁላቸው ሰዎች ሲነክሷችሁ፣ በጎ እያደረጋችሁ በጎነታችሁ በሌላ ሲተረጎም፣ ቸርነት እያደረጋችሁ ቸርነቱ ሲገለበጥ፣ እናንተ ካረጋችሁት ውጪ ትርጉም ሲያገኝ፣ ነገሮች ሲበላሻሹ፣ ይሄ ነገር ማንን ነው የሚያገኘው? ሰው ሁሉ ይሄ መከራ ውስጥ ይሄ ችግር ውስጥ ሊገባ ይችላል። መልካም ብላችሁ ሰራተኛ ብትሆን፣ በጣም ታማኝ ነጋዴ ብትሆን፣ በታማኝነት እየነገድክ ታማኝነት ንግድህን በታማኝነት ህዝብ እያገለገልክ እንደ ክፉ አድራጊ ስትከሰስ መንግስት አንተ ላይ ትልቅ ግብር ሲጥልብህ ትዝላለህ። ደግሞ መልካም ማድረግ ለሰዎች መልካም ብላችሁ በጎ ለማድረግ ስትሰሩ የምትነግዱ የምታገለግሉ የትኛውንም ተግባር በጎ የሚባል ነገር ስታደርጉ የሚያዝሉ ነገሮች አሉ። በታማኝነት እየኖርን የሚያዝል ነገር አለ ነው የምትለው? አዎ። ጌታን እያልን እሱን እያየን በጨዋነት ስንሄድ የሚያደክም የሚያሳዝን የሚያዝል የሚያደክም ተስፋ የሚያስቆርጥ ነገር አለ ነው የምትለው ፓስተር ቸሬት? አዎ። የሚያዝል ኢዮብ በኖረበት ዘመን ይሄ ገጥሞታል። የሚያዝል በጽድቅ ነበር የሚኖረው። ራሱ እግዚአብሔር መስክሮለታል። ጨዋ ነው፣ የሚጸልይ ሰው ነው፣ ቅን ነው፣ በጽድቅ ነው የሚሄደው፣ ታማኝ ነው፣ እግዚአብሔርን የሚፈራ ነው። ግን የደረሰበት ነገር ያዝላል። ደክሟል። ዳዊት ሸሽቷል። ምን አርጎ? ዳዊት የንጉስን ተግዳሮት ጥሎ የሀገርን መከራ ገልብጦ ጎልያድን ጥሎ መልካም አድርጎ ግን የሚያዝል የሚያደክም ወደ ኋላ እንዲሸሽ የሚያደርግ ነገር መጣበት። ተባረረ። በሞትና በህይወት መካከል አንድ እርምጃ ቀረ እስኪል ድረስ፣ ፍዝዝ እስኪል ድረስ፣ ብዝዝ ብሎ ምንድነው ያረኩት እስኪል ድረስ ህይወቱ የፍዳ ሆኗል። እዚህ ውስጥ እግዚአብሔርን ያገለገሉ በታማኝነት እግዚአብሔር ያላቸውን የተናገሩ ነቢያት መከራ ተቀብለዋል። የሚያዝሉ በጣም ብዙ ነገሮች፣ የሚያደክሙ የሚያሳዝኑ ብዙ ነገሮች አሉ። ጠይቋቸው እነ ጴጥሮስን ሰይጣን እንደ ስንዴ ያበጥሯቸዋል። ኢየሱስ ተሰቅሏል። የቀደመችው ቤተክርስቲያን ተበትናለች። ምን አርጋ? ምንም መልካም እያደረግን የሚያሳዝን ነገር አለ ነው የምትለው? ባንዝል በጊዜው እናጭዳለን። ሰዎች በህይወታችሁ ውስጥ ፈተናዎች አሉ።
ምንጮቹ 3 ናቸው። አንደኛ ዓለም ራሷ ከዓለም ይመጣባቸው፣ ሁለተኛ ከስጋችሁ፣ ሶስተኛ ከዲያብሎስ የምትኖሩበት ዓለም መከራችሁን የሚጨምሩባችሁ፣ ሐዘናችሁን የሚያበረቱባችሁ፣ ችግሮች የሚወጡት ከነዚህ ከዓለም ላይ ይመጣባችሁ። ለምንድን ነው እንደሱ ያልከው? የወደቀ ዓለም ላይ ነው የምትኖሩት። በዓለም ሳላችሁ ምን አለባችሁ ተብሎ ዓለም ራሷ አንዷ ጦስ ናት። ይዛባችሁ የምትመጣው ነገር አለ። የሚያሳዝናችሁ፣ የሚያዝላችሁ፣ መልካምነታችሁን የሚያስጠል ነገር ሰይጣን በየጊዜው ክሬት ያደርጋል። ለምን? ዘመኑ እንደተፈጸመበት አውቀው፣ የኢየሱስን መምጣት አውቀው፣ ከምን ጊዜውም በላይ ሰይጣን ታጥቆ የተነሳበት ጊዜ ነው ወገኖች። ኢየሱስ ደግሞ እኮ አልደበቀንም። የመምጣት ምልክቱ መጨረሻው ምንድነው ተብሎ ሲጠየቅ ተናግሯል። የዘመን መጨረሻ ላይ የሚሆነውን ነገር ነግሯል። ዓለም ላይ የሚሆነውን ነገር ነግሯል። አሁን ዓለም ላይ ያለው ሁኔታ ምናምን ተስፋ አያስቆርጥም፣ አያዝልም፣ አያደክምም፣ ትሽ እንድትሉ አያደርግም። ያደርጋል። የምናየው በየቀኑ የሚፈበረኩ ሰው ሰራሽ ሰው ያልሰራቸው አደጋዎች፣ ችግሮች፣ ውጣውረዶች፣ ሰልፎች፣ የኑሮ ውድነቱ፣ በየጊዜው የሚመጣው አመጽ፣ የዲያብሎስ ስራ አንዱ ምንጭ እሱ ነው። ሌላኛው ስጋችን ነው። ስጋችን ደግሞ ታውቃላችሁ በጣም ብዙ ትሬንድ አለው። ለዚህ ነው መጽሐፍ ሲነገር ኤፌሶ ምዕራፍ 2 ላይ አንደኛው በኃጢአትና በደላችሁ ሙታን ነበራችሁ ካለ በኋላ ከዛ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ ፈቃድ ነበር የምትኖሩት፣ የልቦናችሁና የስጋችሁን ፈቃድ ነበር የምታደርጉት። ለዚህ ነው ጳውሎስ ሮሜ 12 ላይ ሲናገር እንደው በእግዚአብሔር ራሄ ለምናችኋለሁ አለ። ምን ሲባል? ስጋችሁን፣ ሰውነታችሁን ለእግዚአብሔር ሕያውና ቅዱስ አድርጋችሁ አቅርቡት ስለ እግዚአብሔር ብሎ ይለምናል። ለምንድነው? እሱም ለአይምሮ የሚመች አገልግሎታችሁ ነው። ስጋችሁ መቅረብ አለበት ወገኖች። የቤተ ክርስቲያን መጥቶ መመለስ አይደለም፣ ስራ ይፈልጋል። ስጋችሁ በጣም ብዙ የተለማመደው ነገር አለ። አእምሯችሁ፣ ነፍስ፣ ስጋ፣ መንፈሳችሁ የለመደው ነገር አለ። እሱ ነገር በአንድ ጀንበር ዝፍቅ ብላችሁ ውስጥ የሚለቅ አይደለም። ቀን በቀን እየታገልን ማሸነፍ መቻል አለብን። ስጋችን ላይ፣ ሰውነታችን ላይ፣ አእምሮአችን ላይ መስራት አለብን። ለዚህ ነው በአእምሮ መታደስ ተለወጡ እንጂ የሚለው፣ ይህንን ዓለም አትምሰሉ ይላል። ሁለተኛው ስጋችን ነው የሚፈልገው፣ መምሰል የሚፈልገው ስጋ ዓለምን ነው። ዓለም የምትሰጠውን ነው የሚወደው፣ የእግዚአብሔርን አይደለም የሚወደው ስጋችን። ስለዚህ ከመጣም በኋላ በአንድ ጀንበር ጌታ ቤት መተን በአንድ ጀንበር ተለውጠን ቁጭ እንላለን ማለት አይደለም። ስራ ይፈልጋል። ሲሪየስ ሆነን ቁጭ ብለን መማር፣ ቁጭ ብለን መጸለይ፣ ቁጭ ብለን የእግዚአብሔርን ሐሳብ መለማመድ አለብን። በአንድ ጀንበር ግራጁዌት የሚደረግ አይደለም። ህይወት ነው፣ የሚኖር ነው፣ የምንለምደው ነው። አንተ ግን እግዚአብሔርን ለመምሰል ራስህን ምን አድርግ ነው የሚለው? አስለምድ። የምንለምደው ነው። ስጋችንን ማሸነፍ የምንችለው ለምደን ነው። በየጊዜው ራሳችንን እያስለመድን ነው እንጂ ስጋችን ውሃ ውስጥ ገብቶ አይደለም ግራጁዌት የሚያደርገው። ስጋችን በቃ ብለን በመፈክር አይደለም፣ መለማመድ ይፈልጋል። ስጋችንን መከስከስ። ለዚህ ነው እኮ ጳውሎስ ሲናገር እኔ ግን አለ ስጋዬን እየጎሸምኩ ምን አደርገዋለሁ? እኔ አስገዛዋለሁ። መንፈሳዊ ዓለም ላይ ጎበዝ የሚባል፣ ጀግና የሚባል፣ አሸናፊ የሚባል ሰው ሌላ ሰው የሚያሸንፍ ሰው አይደለም። ሌላን ሰው አፍ የሚያዘጋ ሰው አይደለም። አሸናፊ የሚባለው ሰው ራሱን የሚያሸንፍ ሰው። ስጋዬን እየጎሸምኩ አስገዛዋለሁ አለ። እንደ በከንቱ አልሮጥም፣ አገኝ ዘንድ ሮጣለሁ። ታገኙ ዘንድ ሩጡ፣ እኔ ንፋስ እንደሚጎስም አልሮጥም፣ አስገዛዋለሁ አለ። የምታስገዙት ነው ስጋችሁ። ሁለተኛው የሐዘናችሁ፣ የችግራችሁ፣ የመከራችሁ ምንጭ ስጋችሁ፣ ሐዘን የሚያመጣባችሁ እሱ ስለሆነ። ሶስተኛው ዲያብሎስ ነው። ዲያብሎስ እሱ ሌላው የሐዘናችን፣ የትካዜያችን፣ የተስፋ መቁረጣችን ምንጮች፣ መከራ የሚያመጡብን፣ ችግሮችን ከሚያመጡብን እንትኖች መካከል አንዱ ዲያብሎስ ነው። ይሄ ዓለም አለ ራሱን የቻለ ዝም ብሎ ስትወጡ የሚያመጣባችሁ ስጋችሁ አለ። ከዛ ደግሞ ዲያብሎስ ነው። ስለዚህ ይሄ ዓለም ታውቃላችሁ ጠቅልሎ ይዞታል። ለዚህ ነው ኢየሱስን መጥቶ በድፍረት የኔ ነው ብሎ የነገረው። የኔ ነው ሰጣሃለሁ ይለዋል። ስገድልኝ። በጣም ክፉ አይደል? እንደዚህ ነው ያለው፣ ስገድልኝ። 2 ቆሮንቶስ 4:4 ለእነርሱ የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ይለዋል። አምላክ ነው ያደረገው። የዚህ ዓለም አምላክ ነው። የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል። በቃ አንዱ ምንጭ ሰዎችን በሐዘን በቃኝ እያሉ እንዲሞቱ የሚያደርግ፣ ራሳቸው እንዲያጠፉ የሚያደርግ፣ ሌላ ሰው እንዲያጠፉ የሚያደርግ፣ ነፍሰ ገዳይ እንዲሆኑ የሚያደርግ
ሐሳባቸውን አሳውሮት የሚያደርጉት ነገር ምን እንደሆነ እንዳያውቁ ሰውም ላይ ራሳቸው ብለው የሚያደርጉትን ነገር ይሰው። የዚህ ዓለም አምላክ ነው አለ ጳውሎስ። የዚህ ዓለም ገዢ ነው አለ፣ ዋና ነው አለ። ደግሞ ስራው ምንድነው? ይሄንን አይን ማሳወር አይደለም፣ ሐሳባቸው ማሳወር። ሐሳብ ነው የሚያሳውረው ሰይጣን። ሐሳቡ ሲታወር ሰው ምን ይል? ትካዜ ውስጥ ይወድቃል፣ ይዝላል፣ ተስፋ ይቆርጣል። ለዚህ ነው ጴጥሮስም ሲነግረን በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ። እስቲ ባለጋራ አለኝ በሉ፣ ጮክ በሉና በሉት። አንደኛ ጴጥሮስ 5:8 ያው በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል አለ። ሐዘን ፊልም ይለቅባችሁ፣ ጭንቀት ይለቅ፣ ምን ትሆናለህ የሚል ይለቃል። ምንድነው ስራው? በመጠን እንዳትኖሩ፣ መጠን አልባ እንድትሆኑ፣ እምብርት አልባ ህይወት እንዲኖረን፣ መጠን እንድናልፍ፣ የምንፈልገውን እንዳናቅ፣ ሁሉን የምናግበሰብስ መጠን የሚባል እንዳይኖረው ነው አንደኛው ስትራቴጂ። መከልከል ብቻ አይደለም፣ የሆነ ነገር ይሰጠንና መጠን የለንም፣ በቃኝ አናቅም፣ በቃኝ ማን። ለዚህ ነው በመጠን ኑሩ ደግሞ ንቁ ነው የሚለው። መንቃት ንቁ። ለምን? ዲያብሎስ አለ፣ የሚውጠውን ፈልጎ ነው የሚዞረው። እንዴት ነው የሚውጠው? መጠን አልባ ሰዎችን ልክ እየተንገበገቡ ሲመጡ ወጥመድ ውስጥ እያስገባ ይዟቸው ይወጣል። በመጠን ኑሩ፣ ንቁ፣ በቃኝ በሉ። የምትፈልጉት ነገር ገደብ ይኑረው፣ ልክ ይኑረው። የምትሰሩት ነገር ኦፕን እና ክሎዝ ይኑረው፣ የሚዘጋ የሚከፈት ይሁን። መጠን አልባ አትሁኑ፣ ረፍት አልባ አትሁኑ። ያገኛችሁትን አታግበስብሱ፣ ይውጣችኋል። በመጠን ንቁ፣ ዲያብሎስ አለ፣ ባለጋራችሁ ነው እሱ ብሎ ይናገራል። ሶስተኛው ምንጭ ነው። በሱ ምክንያት ሰው ሐዘን ውስጥ ይገባል። አምጥቶ ወጥመድ ውስጥ ገብቶ ሽምቅቅ አድርጎ ሲይዘው ስቃይ ውስጥ ይገባል፣ ሐዘን ውስጥ ይገባል። ከዛ መልካም ነገር ይጠፋበት። እኔ እንኳን በዚህ አጭር የአገልግሎት ዘመኔ ስንቱን አየሁ መሰሏቸው። እያየዋቸው መጠን አልፈው ሲዋጡ፣ ሸምቀቆ ውስጥ ሲገቡ፣ ሲጥ ሲሉ፣ ለራሳቸው ትንፋሽ ሲያጥራቸው፣ ስንት የት ይደርሳሉ ሲባሉ ቆርጦ የጣላቸው ስንቶች መሰላቸው። አርቆዋቸው፣ ከብዙ ነገር አርቋቸው ህይወታቸውን የቀማቸው፣ ሐሳባቸውን የቀማቸው ዲያብሎስ አለ። ለዚህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ ጳውሎስ። በርቱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከዚህ ዓለም ከሾች ጋር፣ አለቆች፣ ስልጣናት ጋር ሰራዊት ናቸው። ብራዘር የምር ነው ሰይጣን እየተዋጋን ያለው። የምር ነው እሱ መረቡን ይዞ የሚወጣው በየማለዳው፣ በየጠዋቱ፣ በየሌሊቱ የምር ነው ወጥመዱን ይዞ የሚወጣው የምር። እኛ ክርፍፍ ብለን ስንወጣ በሱ እንጠቃለን። ከዛ ትካዜ ውስጥ ሐዘን ውስጥ እንገባለን። ሐዘን ውስጥ ምን ከተተን ካላችሁ ከነዚህ ነገሮች ነው ምንጩ የሚወጣው ብያችኋለሁ። ዋናዎቹ ምንጮች እነዚህ ናቸው። ዓለም፣ ስጋና ሰይጣን ናቸው። ከነዚህ አካባቢ የሚመጣባችሁ መከራን ካልተጠነቀቃችሁ፣ በመጠን ካልኖራችሁ፣ መንፈሳዊነታችሁን ካልጠበቃችሁ፣ ሲልድ ካልሆናችሁ የሚመጣው ነገር፣ ከዚህ ዓለም የሚመጣው ነገር፣ ከስጋችሁ የሚመጣው ነገር፣ ከዲያብሎስ የሚመጣውን ነገር ተጠንቅቃችሁ ምንጩን እያጣራችሁ ማን እንዳቀበላችሁ ማታውቁ ከሆነ ወጥመድ ውስጥ ትገባላችሁ። ዓለም ላይ ያለው ነገር የወጥመድ ዳቦ ነው። ወጥመድ ላይ ዳቦ ሲያስቀምጡት የብርነሽ አይጧን የመጋበዝ ፕላን የላቸው። አይጧ ራት አልበላችም፣ አራስ አይጥናት፣ አጥቢያ አይጥናት ብለው ሳስተው አይደለም። አይጧን ምን ማድረግ ነው? መግደል ነው ፕላናቸው። ስሙኝ፣ ዲያብሎስ በዚች ዓለም ላይ የሚያስቀምጥላችሁ ነገር ጊፍት አይደለም። እናንተ እያሸተታችሁ ስትሄዱ ቀብ ያረጋችሁ ማጅራታችሁን ቆልፎ ለምንም እንዳትሆኑ ሊያደርግ ነው። ንቁ፣ በመጠን ኑሩ፣ በቃኝ ወቁ። ስለዚህ ሐዘን ውስጥ ምን ከተተህ? አንደኛ የምንፈልገውን ነገር ወይም የምንፈልገውን ለውጥ ማየት ሲያቅተን ሐዘንተኛ የሆንበት ምክንያት። አሁን ብዙ ሰው ሐዘን ውስጥ ነው ያለው። በጣም በሚገርም ሁኔታ ምን አሳዘነ? እኔ በእግዚአብሔር ቤት ውስጥ በኖርኩበት መጠን ልክ ነው ማደግ ሲገባኝ መንፈሳዊ ህይወቴ ደረቀ ምናምን ብሎ ሰው ሐዘን ውስጥ ይገባል። ያሰቡት ነገር ሳይሳካ ሲቀር
በአገልግሎት እዚህ ደረጃ ያደርሳለሁ ብሎ ያስብና በተለይ አገልጋይ ስትሆን በቃ በሚቀጥለው ምናምን ይልና ያስብና እሱ ነገር ሳይሆን ሲቀር ተስፋ ይቆርጣል፣ ሀዘን ውስጥ ይገባል። እኛ እንዳሰብነው ነገር ስላልሆነ በተለይ መንፈሳዊ ስራ ውስጥ የሚሳተፉ ሰዎች በርካታ ሰዎችን አይቻለሁ። ከጥንት ጀምሮ የነበሩ አሁንም ያሉ በጣም እርግጠኛ ናቸው። እነሱ የያዙት እውነት ነው። የያዙትን ነገር ይከትቡትና ይጽፉትና የጻፉት ነገር ሰው ያነበዋል ሲሉ ሰው ያነበው ተስፋ ይቆርጣሉ፣ ሀዘን ውስጥ ይወድቃሉ፣ ስብራት ውስጥ ይገባሉ፣ ከባድ ሀዘን ይጫናቸዋል፣ ትካዜ ውስጥ ይገባሉ። አሁን ደግሞ በዚህ አሁን ባለው ቋንቋ ደግሞ የሆነ ነገር ይሰራሉ፣ ወይ ያነባሉ፣ ወይ ደግሞ በስነ ስርዓት በፕሮዳክሽን ምናምን ያዘጋጁና ይሰራሉ። ጎበዞች ናቸው። ከዛ የሰሩት ነገር ተመልካች ሲያጣ አሁን ሀዘን ውስጥ ሰው የሚገባው 23 ቪው ሲያገኝ ልቡ ስብር ይላል። ህዝብ ግን ነው የሚለው አይልኛ ሀዘን ውስጥ ትወድቃለህ። ሀዘን ውስጥ ምን ከተተን? የምንፈልገውን ለውጥ ስናጣ። በደንብ ስሙ። አሁን የሚያዋራችሁ ጌታ እንደሆነ እመኑና ግድ የላችሁም። እኔ የመለፍለፍ ሱስ የለብኝም። ጌታን ላገልገል ነው እዚህ ጋር የቆምኩት። እመኑኝ። ምንድነው ያሳዘናችሁ? ጌታን ለማገልገል ወጣችሁ እድገት ፈልጋችሁ በህይወታችሁ እድገት ተስኗችሁ የምታስቡትን ያክል መራመድ አቅቷችሁ የምታስቡትን ያክል ተጽዕኖ መምጣት አቅቷችሁ ጽፋችሁ ሳትነበቡ አውርታችሁ ሳትሰሙ ሰርታችሁ የሆነ ነገር ተደማጭና ተፈላጊነት ስታጡ ተስፋ ቆርጣችኋል። ባንዝል ነው የሚለው መጽሐፍ። አትዛል፣ መልካም ማድረግህን ቀጥል። አሜን አትሉ? ለምን? ጌታን ፊት ለፊት እናየዋለን። ሂሳብ ሰሪ እሱ ነው፣ ከፋይ እሱ ነው። ለእያንዳንዱ እንደምኑ መጠን እንደ ስራው መጠን የሚከፍል ጌታ አለ። ብራዘር፣ የዓለም ህዝብ አይደለም የሚከፍል፣ የሚሰጥህ ሂሳብህን ጌታ ነው። እግዚአብሔር ሂሳብ ከፋይ ነው። እስቲ በደንብ አሜን በሉ። የምትሰሯትን እያንዳንዷን ስራ እግዚአብሔር ያውቃል። በእግዚአብሔር ነው የምትመዘነው። መልካምን አድርጉ፣ አትዛሉ። አንዱ ተስፋ የሚያስቆርጥ ይሄ ነው። ሁለተኛው እግዚአብሔር ዝም ሲል ወይም ያለ ሲመስለን ምንድነው እሱ? በእርግጠኛ ሆነን ካልኩሌት አድርገን ደምረን ቀንሰን ይሄ ይሆናል ስንል ሳይሆን ሲቀር እርግጠኛ ሆነን እርግጠኛ ይሆናል ይሳካል ብለን ያልነው ነገር እንደነ ዶክተር ደግሞ እዛ ተሰብስበው ደግሞ እርግጠኛ በሳይንስ ምናምን ሕክምና ላይ ይሄ ይድናል፣ በቃ ይሄን ስጠው ይድናል ብለው ይድናል ተብሎ በእርግጠኝነት ታክሞ ሰው ሲሞት እርግጠኛ የሆነበት ይድናል ያልነው ሲሞት ይኖራል ያልነው ሲጠፋ በድንገት የማንጠብቀው ነገር ሀፕን ሲያደርግ እግዚአብሔር ያልነገረን ነገር በህይወታችን ሲፈጸም ሰዎች የምንወዳቸው ሲሞቱ ዝለት ውስጥ እንገባለን። ድንግጥ እንላለን። እግዚአብሔር የለም ጋር ነው የምንጠጋው። ተስፋ እንቆርጣለን። የምንወዳቸውን ስናጣ ተስፋ ያረግንበት ሲሰበር ይድናሉ ያልናቸው ሲሞቱ ተስፋ ያረግንባቸው ሲሰበሩ ዝለት ኬት ይመጣል? ድካም ኬት ይመጣል? ከዚህ መልካም ሰዎች ሲወድቁ፣ ክፉ ሰዎች ሲነሱ፣ ክፉ አድራጊ ሲለመልም፣ በጎ የሚያደርጉ ሰዎች ሲጫጩ፣ ክፉ አድራጊዎች በአደባባይ ሲሸለሙ ሲሞገሱ፣ በጎ የሚያደርጉ ሲነቀፉና ሲሰደቡ ስታዩ ዝለት ውስጥ ገባላችሁ። ያደክም ክፉ ሰዎች ምድር ላይ ሲበዙ ስታዩ ተስፋ ያስቆርጣል። ታዲያ እኔ ለምንድን ነው የምደክመው ነው የምትሉት? ባንዝል። እስቲ አልዝልም ብሉ። ባንዝል መልካም ማድረግን ባንተው እግዚአብሔር አለ። አሜን። ባንዝል። በጊዜው እናጭዳለን። መቼ? በጊዜው። ምን ካላረግን? ካልዛልን። ዞር በሉና አጠገባቸው ያለውን ሰው አትዛል እየተባልክ ነው በሉት። ሰው የሚዝለው መቼ ነው? በዚህ ጊዜ ንጹህ ሰው መቆሸሽ ይጀምራል። ጌታን በጣም የሚወድ ሰው ተስፋ ይቆርጣል። እኔ ተማምኜበት ነበር፣ ለዚህ ካልሆነልኝ እኔ ጌታ ምን ያደርግልኝ? እምወደውን ልጄን አሳጥቶኝ፣ እምወዳትን ሚስቴን አሳጥቶኝ፣ እምወደውን ባሌን አሳጥቶኝ፣ እምወደው እንደ አይን ብሌን የምጠብቀው አባቴን አጥቼ እኔ ከዚህ በኋላ ብሎ ሰዎች ራሳቸውን ይጥላሉ። ብዙ ሰው ሱስ ውስጥ ይገባል። ተስፋ የሚያደርገውን መጠንቀቅ ያቆማል። ተስፋ ይዝላል።
ያደርግ የነበረውን መልካም ነገር ይሄድበት የነበረውን መንገድ ያቆመውና እጁ ላይ ያለውን በትኖ ወደ ኋላ ይመለሳል። ባንዝል ግን በጊዜው እናጭዳለን። እግዚአብሔር በፍጹም ማንንም ሰው ይቅርታ የሚጠይቅበት ስራ አይሰራም። እግዚአብሔር አዋቂ። አሜን። እግዚአብሔር አዋቂ። ፍሬ አልባ ስንሆን እናዝናለን። እንዳሰብነው ነገር ሲጠፋ አሁን እንዳነበብኩላችሁ እግዚአብሔር ጸጋ ተነስተን ስናረግ ፍሬ አልባ ስንሆን ውጤት ሲጠፋ ለፍታችሁ አይደል ሚኒኒ ዚኒ ልፋት ብቻ እጄ አመዳፋሽ የዛኔት ሰው ተስፋ ይቆርጣል። የዛላችሁት በምንም አይደለም። አሁን ከነገርኳችሁ ውጭ አይደለም። ለምንም ነገር አትቸኩሉ። ለቃል ኪዳን አትቸኩሉ፣ ለትችት አትቸኩሉ፣ ለስድብ አትቸኩሉ፣ ለአስተያየት አትቸኩሉ፣ ለመለያየት አትቸኩሉ፣ ለመገመት አትቸኩሉ። በጣም ተረጋጉ። ግድ የላችሁ። አንዱ ሰውን የሚያዝለው ፍጥነት፣ ስፒድ በጣም መጥፎ ነው። አላያችሁም? ቦክሰኞች እንኳን ቷቷቷቷቷቷቷና በኋላ ላይ እንደዚህ ይዘው ሲላፉት ያለ ይህን የሚያካክል ባይሴፕስ ትራይሴፕስ ይዞ አገር የሚያክል እጅ ይዞ ተቃቅፎ እንዲህ አይለውም። እንዴት እላለ? የለም ኬትም ዝሏል። ብርጭቆ ማንሳት የማይችል ሆኗል። ያን የሚያክል እጅ ከምን ካላችሁ ከፍጥነት ዝለት ይመጣል። አንደኛው ዝለትን የሚያመጣው እንትን ነው፣ ልክ ያጣ እረፍት፣ በጣም ማረፍ፣ አይድል መሆን፣ ስራ ፈት መሆን። ተም ብላችሁ አትተኙ። አይምሮአችሁን ያለ ስራ ዘም ብላችሁ ጉልት አትበሉ። ዛል አላያችሁም? ቁጭ ብላችሁ ወይኔ በ25 ዓመትሽ አራራራራት ያለሽ እንዳኩዬ ምንም እንኳን አልሰራሽም። ቁጭ ብለሽ ፊልምሽን ስትከኪው ብለሽ እግዚአብሔር ያሳየ ምንም ሳትሰራ ቁጭ ብለህ ካፌ የሰው ነገር ስታወራ ኳልክ ዝል አይና አብጦ በስማ ብያልክ ነው የምትወጣው። ዝም ብላችሁ አትረፉ፣ ስሩ። ምን እንስራ? ያገኛችሁትን መልካም ነገር ስሩ፣ ለሰው ሁሉ ይልቁኑ ለሃይማኖት ቤት ሰዎች ባንዝል በጊዜው እናጭዳለን። የዛላችሁ ሰዎች አላችሁ፣ የደከማችሁ ከዚህ በኋላ መልካም እኔ እና ምን አሰብሽ ታዲያ? መጥፎ እኔ ከዚህ በኋላ ለሰው በጎነት ምን የሞኝ ነው እኮ። ምን አሰብሽ? ተቃራኒው እኮ የመልካም መጥፎ ነው፣ የደግ ነገር ክፉ ነው። ምን አሰባችሁ? ባንዝል ግን መልካም ማድረጋችንን ይዘን ብንቀጥል፣ ባንዝል፣ ባንደክም፣ ባንታክት ከደረሰብን ችግር የተነሳ ምንጮቹ ነግሬያቸዋለሁ፣ ከተለያየ አቅጣጫ ይመጣሉ። ከመጡት ነገር ተነስተን ባንዝልና ባንታክት ግን በጊዜው እናጭዳለን። እግዚአብሔር አለ በዙፋኑ ላይ። እግዚአብሔር አምላኬ ከዝለት ያውጣችሁ።